አሁን ወደፊት በቅርቡ ሰርግ አለ። እኔ በእነሱ ደህንነት ላይ ሙሉ 100% ይሰራው እኔ ነኝ እና ይህንን ነገር ሴራውን ያሰባችሁ ሰዎች ብትጠነቀቁ ይሻላችኋል። አሁን የምሰጠው ያ ገዳይ ተብዬዎቹን የነሱን ፎቶ ነው የምሰጠው። እዚህ ጋር ማሳየት እፈልጋለሁ። እኔ ለማንም እዚህ ጋር ማለት ነው መዋሽበት ምክንያት ስለሌለ ማለት ነው። ሰውነቴን አትዩ፣ ባክግራውንዴን ግን አታውቁ እና እረፉ ነው የምላችሁ። ይሁን ከይ ፍላሽ ነገ ግን ያው እኛ ተጠያቂ እንዳልሆነን እዚህ በኦዲየንስ ፊት እንንገር። ያው ያያችሁ መረጃውን ወስጃለሁ። ፍላሹ ነው ጋር ያለው መረጃው ደርሶኛል። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁልን? አለን አልሐምዱሊላህ። እናንተ እንዴት ናችሁ? በዓል እንዴት አሳለፋችሁ? ቆይታ እንዴት ነበረ? እኛ ያው አለን። ያው ሰሞኑ ትላንትና የሰራሁት እንትን ነበረ ሪሰርች ነበር ያው በሃይሚ ጠላቶች ላይ ያንን ነገር ደግሞ ለእናንተ አስተላልፍ የሰጠቻችሁ ነበር። ያን ተገናርጋችሁ ደግሞ ሼር እያደረጋችሁ የነበራችሁ ሰዎች አላችሁ። ለሃይሚ እንዲደርስ እየለፋችሁ የነበራችሁ ሰዎች አላችሁ። ለዚህም እናንተን ላመሰግን ነው ዛሬ መጣሁት። ምክንያቱም ትላንትና በነገራችን ላይ ከዛ በኋላ ስልክ መልሳ ደወለችልኝ ሃይሚ ያሉትን ነገሮች ነግሬያት በጣም አመስግናኝ ነው ስልኩን የዘጋቸው። ይሄ ነገር ማለት ተረድተዋለች። ገብቷችኋላ? እሷ ተረድተዋለች። እናንተ ውሸት ነው ብትሉም እሷ ሁኔታውን ያለንበትን ነገር ያለችበትን ነገር ስለምታውቅ ተረድተዋለች። አንደኛ ያውላችሁ እዩ ይሄንን ፕሮግራም እንዲሰረዝ ነው ፈልገው በዚህ አመካኝታ ማለት ነው። ሃይሚ ስለታገተች የብሩክና የሃይሚ የነበረውን ሰርግ ለማመሰቃቀል ነበር የፈለገችው። ይሄ ነገር ደግሞ አልሆነም። እድሜ ያው ለማስረጆቻችን እድሜ ለኛ ያው ለፍተናል። እድሜ ለኛም እና ይሄ ነገር ደግሞ ሃይሚን በጣም ደስ አሰኝቷታል። ዛሬም ደውላልኝ ነበረ። በጣም አመስግናኛለች። እንደውም ሰሞኑን እንገናኛለን ያሉትን ነገሮች በአካል እናወራለን ብላኛለች። ያው ሰሞኑ ትላንትናና ዛሬ ያው የበዓል እንትን ነበረች። ያው ከቤተሰብ ጋር ነች እና ለዛ ነው ማለት ያው እኛ ልፋታችን ከንቱ አልቀረም። በነገራችን ላይ በዚህ አጋጣሚ ያው ሼር እያደረጋችሁ የተባበራችሁ ሰዎች አላችሁ። በኢንቦክስም እያወራችሁ የነበራችሁ ሰዎች አላችሁ። በኢንቦክስም ደግሞ ፋይሎቹን የላክላችሁ ሰዎች አላችሁ ለእምነታችሁ ሲባል። ያ ነገር ደግሞ ኮሜንት ላይም ገብታችሁ አረጋግጣችኋል ያያችሁ ሰዎች እና ለዚህ ነገር ደግሞ እጅግ የላቀ ምስጋና አለን። ምክንያቱም ከኛ ጋር ሆናችሁ እኛን እያመናችሁ እየሄዳችሁ ያላችሁ ሰዎች አላችሁ። ሁለተኛ ደግሞ ከኛም ተቃራኒ ሆናችሁ ይሄ ነገር ትክክል አይደለም ሊሆን አይችልም ምናምን የምትሉ ሰዎች አላችሁ። እንዴት ነው የማይሆነው? እስኪ ልጠይቃችሁ እናንተ እንዴት ለምሳሌ አሁን እሷ የልጅ አባት ብሩክ ነው እያለች ሃይሚን ማታሳግትበት ምክንያት ምንድነው ብላችሁ ታስባላችሁ? ምንም ምክንያት ሊኖራት አይችልም። የምታሳግተው በሱ ነው በቃ። እና ለዚህም ስለሆነ ነው ይሄን ነገር እንድታምኑኝ የምፈልገው መታመን ያለበት ጉዳይ ስለሆነ ማለት ነው። ሌላ ነገር ቢሆን ኖርማል ነው። እኔ አላወራውም ነበር እዚህ ጋር መጥቼ ለምን አላመናችሁኝ ማለት ነበር። ግን ደግሞ በምንወዳት ልጅ መጣችሁ ገብታችኋል። እንደ አይን ብሌን ለምንሳሳላት ልጅ መጣችሁ። በሷ ደግሞ ስትመጡኛ አያስችለንም። ገብታችኋል? ይሄ ነገር ብዙ ዲንሶች ያልተረዳችሁ ማላችሁ እንድትረዱ እንፈልጋለን። በቃ ውስጥ ላይ ገብታችሁ ማረጋገጥ ያለባችሁን ነገር በኢንቦክስ ጠይቁን፣ እንነግራችኋለን። እና በተረፈ ኮሜንት ላይ ገብታችሁ ያው በርግጥም ያው የዩ ተላላኪዎች ልትሆኑ ትችላላችሁ። በርግጥ አይታወቅም ማለት ብዙ የምትንጫጩ ሰዎች የዩ ተላላኪ ልትሆኑ ትችላላችሁ። እምነት እንዳይኖር ምናምን እያደረጋችሁ ያላችሁ ሰዎች ልትሆኑ ትችላላችሁ። ግን ደግሞ ተመልሳችሁ ቪዲዮአችንን አንድ ውሸት የሰራንበት ቪዲዮ ካለ እኔ ተቀጭ ሆናለሁ። ስለዛ ያው ሃይሚ ከተረዳችን ያው እናንተ የማትረዱበት ምክንያት አይኖርም ብዬ አስባለሁ። እና በዚህ አጋጣሚ ደግሞ ዛሬ ምን ብላኛለች ሃይሚ? የሷ የሆነ ልጅ ልካለውኝ ለሱ ፋይሉን ላክለት ብላኛለች። ምክንያቱም አንዳንድ ሰዎች አሉ ያው እንትኖቿን ፋይሎቿን በቴሌግራም ልክላት ነበረ። ቴሌግራም እያስቸገሯት ስለሆነ ያ ነገር ቀጥታ ፋይሎቹን በሰው እንድልክላት ፈልጋለች ማለት ነው። ያ ነገር ደግሞ ዛሬ አጠቃልዬ ፋይሎቹን ልከላታለሁ፣ መልእክትም ልክላታለሁ ማለት ያው እሷ ስላልተመቻት ነው። ሪካርድ ማሰማት እችላለሁ እሱ ነገር ምክንያቱም ታማኝነት እንዲኖረኝ ነው እንጂ ለእናንተ ማሰማት ግዴታ ሆኖብኝ አይደለም። ግን ደግሞ ያ ነገር ታማኝነት እንዲኖረኝ ሪካርድ ማሰማት እችላለሁ፣ ችግር የለብኝም። ስለዛ ልጆቹም ይመጣሉ፣ የተላከውም ልጅ ይመጣል። ያው ኡመር ዘውና ብየዋለሁ እዚህ አካባቢ መሆኔን ስለማያውቅ ቦታውን ብዙም ስለማያውቅ ከነሱ ጋር ነው የመጣው። ነገራችን ላይ በብዛት ጊዜ ካሜራማናቸው ሆኖ ነው የሚያገለግለው
እና ይሄ ነገር ደግሞ ዛሬ ለሱ ልከዋለች። ይሄ ነገር በመላኳም እኔ አይደብረኝም፣ ምክንያቱም ያው የሷ ተወካይ እስከሆነ ድረስ እሷ ነች እንደማለት ነው የምቆጥረውና እና አብራችሁን ሆኑ ከኛ ጋር ሆናችሁ ደግሞ ይሄንን ነገር በትብብር እያሳካችሁ ያላችሁ ሰዎች አላችሁ። እጅግ የላቀ ምስጋና አለኝ። ያው ልጁም እየመጣ ነው፣ ያሉትን ነገሮች አብረን የምናየው ይሆናል። ቤተሰብ አቡኪ ብራዘር ሰላም ነው? አማን ነው። አማን ነው። እንዴት ሰላም አማን አለ። ያው እንግዲህ አይጄብን የመጣሁት እሱን ለመጠበቅ ነበር ያለፈኩት ይገባኛል። አይ እና ለቤተሰብም እየተናገርኩኝ ነበር ያሉትን ነገሮች። ይሄ ነገር ደግሞ ያው ከሀይሚ ጋር ያወራሁትን ነገርም ተናገር ያለውኝ በማስረጃ አሳየ ካላችሁኝ ማሳያችኋለሁ፣ ችግር የለውም። ያው እሱም ማስረጃ ሊሆን ይችላል በእርግጥ ቀጥታ ስለመጣ ማለት ነው። እና ያው ማስረጃዎቹን አይታችኋል ብዬ አስባለሁ። ከሀይሚ ጋር አሳይታለች ብዬ አስባለሁ። አይቻለሁ። ያ ነገር ደግሞ ውሸት እንዳልሆነ በዚህ አጋጣሚ ለኦዲየንስ እንድትናገርልን እንፈልጋለን። ምክንያቱም ብዙ ኦዲየንሶች እያመኑን አይደለም። ሲቀጥል ደግሞ እኛ ምንም ለቪው ብለን አይደለም እና ያው ፋይሎቹ በቂ ናቸው እያስባለሁኝ። በደንብ እንዳያቸውም ተስፋ አደርጋለሁኝ። ያው ስለ ፋይሉ ንገራቸው። እየተንቀሳቀሱ ያሉ ሰዎችም አሉ። በነገራችን ላይ አሁን የምሰጠው ያ ገዳይ ተብዬዎቹን የነሱን ፎቶ ነው የምሰጠው። እዚህ ጋር ማሳየት ፈልጋለሁ። እኔ ለማንም እኔ እዚህ ጋር ማለት ነው መዋሽበት ምክንያት ስለሌለ ማለት ነው እዚህ ጋር አሳያቸዋለሁ። ከፈልጋችሁ ለእናንተም ለሱም አሳያለሁ። አሁን ምን አለ ወንድሜ እዚህ ጋር የለም እንትን ነው ስለ ይሄ ጉዳይ እኛ ከአቅማችን በላይ ነው። የነሱ ፖር አይተዋል። ማታ በቴክስት ሲያጨናንቁ ነው ያደሩት። ቤተሰብ ምን በቃ በ24 ሰዓት ውስጥ ትናንት የሰራነው ቪዲዮ አለ ተመልሳችሁ ይዩት፣ ለእናንተም ማለት ነው። ምክንያቱም እና ሀይሚ እንዲጠነቀቁ ብለን የሰራነው ቪዲዮ ላይ እሱን አይተው በጣም ብዙ ሳቾች እኔ ቴክስቴ ላይ ማለት ነው ብሎክ ሳደርጋቸው በነገራችን ላይ ቴሌውን የሚሰሩት አላቅም በ20 ስልክ ምናምን እየቀያየሩ ዛቻ ማስፈራሪያ እየላኩብን ነበር። ካሁን በኋላ እኔ እጄን አነሳለሁ ይቅርታ አድርግልኝና ማለት ነው። እና ቤተሰቦች እኔ ያየሁትን መረጃ ብታዩ ማለት ነው በቃ በጣም ነው የምትደነቁት ማለት ነው። እኔ አሁን እዚህ የመጣሁት ሙሉ መረጃውን ይዤ ለመሄድ ነውና አሁን ሙሉ መረጃውን ትሰጡኛላችሁ። መረጃው ብቻ አይደለም ኃላፊነትም ነው የምንሰጠው። ምክንያቱም እኛም ህይወት ላይ እየደረሰ ወንድሜ ባለፈው የሆነ ነገር አይታል፣ ብዙ አደጋዎች ደርሰውበታል እውነትን ለማውጣት በሚል ማለት ነው። ስለዚህ ይሄንን ኃላፊነት ካሁን በኋላ ራስህ ትወጣዋለህ። ገባ አይደለ? እና ካሁን በኋላ ትክክል ብዙ ደስታዎች ሊያሳልፍ ይችላሉ። የሰርግ ፕሮግራም አላቸው ፈጣሪ ከፈቀደ ማለት ነው። ብዙ ነገሮች ስለሚደርስ ያኔ ደግሞ አንተ ከምንም በላይ እንደ ጋርድ የሚሆን ይችላል ከጀርባ ሁሉንም ነገር ልታስተካክል ይገባል ብዬ አስባለሁ። ምክንያቱም እነሱ ፍቅር መሆን ነው ያለባቸው። በሰዓት በጠላትም እንደዚህ መፍራት የለባቸውም። አንተ እያለ በዚህ ሰዓት ሀይሚና ቡሩጋ ለመድረስ ባታስቡ ደስ ይለኛል። ቤተሰብ ይሄንን ነገር ምነግራችሁ አሁን ወደፊት በቅርቡ ሰርግ አለ። እኔ በእነሱ ደህንነት ላይ ሙሉ 100% ምሰራው እኔ ነኝ እና ይሄንን ነገር ሴራውን ያሰባችሁ ሰዎች ብትጠነቀቁ ይሻላችኋል እና እረፉ ነው የምላችሁ ነኝ። አይ እረፉ ብቻ ሳይሆን ብራዘር ማለት ያው ነገሮችን ያው ከዚህ በፊት እናውቃለን፣ ያሉት ጠላቶች እናውቃቸዋለን፣ ሁላቸውንም ማለት ነው አንድ በአንድ እናውቃቸዋለን። ግን ደግሞ እነዚህ አዲስ ጠላቶች መሆናቸው ነው ትንሽ ሊጎዳን የቻለው። ምክንያቱም አንድ በአንድ ማወቅ ይከብዳል አዲስ ጠላት ሲሆን፣ የበፊት ጠላት ያው የቆየ ጠላት ስለሆነ እንጠነቀቀዋለን ምናምን ነገር። ስለዛ እነዚህ ልጆች ፎቶአቸውንም ማሳየት እችላለሁኝ። ያው ቀጥታ አንተም ስለምታየው ችግር የለውም፣ እነሱንም ማሳየት እችላለሁ። ምክንያቱም እኔ አሁን እዚህ ጋር ህይወቴን አስዬ ነው እንትን እያልኩኝ ያለሁት። ገብቷል? እዚህ ጋር አሳየውም አላሳየውም እኔ ላይ የሚደርስ ነገር እንዳለ አውቃለሁ። ገብቷል? አውቃለሁ። አሁን ከእናንተ ሪስክ ወስዳችሁ እየሰራችሁ እንደሆነ ከዚህ በፊትም የደረሰባችሁ ነገር እንዳለ አውቃለሁ። እና አሁን እናንተ እየሰራችሁት ያላችሁት ነገር በጣም አሪፍ ነገር ነው። በተለይ ዲኤንኤ ላይ እየሰራችሁ ያላችሁት ነገር በጣም ደስ ይላል እና እሱ ላይ ጠንክራችሁ ብትሰሩልኝ ደስ ይለኛል። ስለ ደህንነታቸው ያው ደህንነታቸው ላይ አያሳስብም። እኔ ያለው ደህንነታቸው ላይ ነው እየሰራ ያለሁት እና ዲኤንኤ ላይ እየሰራችሁ ያላችሁት ነገር ጠንክራችሁ እንድትሰሩ ነው ፈልገው። እኔ ሴኩሪቲ ላይ እንዳታስቡ። እኔ ሰውነቴን አትዩ፣ ባክግራውንዴን ግን አታውቁ እና እረፉ ነው የምላችሁ። ተጠንቀቁ፣ ብትጠነቀቁ ይሻላል። እና እናንተ ደግሞ ዲኤንኤ ላይ አደራችሁ። አሁን እየሰራችሁ ያላችሁት ነገር በጣም ደስ ይላል። ለምን እኔ አሁን መረጃውን የልጁን መረጃ እንትኑ ትሰጡኛላችሁ፣ ይዤላችሁ ሄዳለሁ። መረጃውን አጠናክረን እንሰራዋለን። እሺ ስለዛ አሁን መረጃውን እንሰጣለን፣ ግን ደግሞ እዚህ ጋር ካሜራ እንዳለ ወቅ ምናልባትም ያው የሰው ልጅ ሊታመን አይችልም። ገብቷል አይደል? አንተም በርግጥ እኔ ያው በደንብ ነው ማምነህ፣ ግን ደግሞ አይታወቅም። ገብቷል አይደል? መንገድ ላይ ሊጠብቁ የሆነ ነገር ሊያደርጉ ይችላሉ።
ይሄ የነፍሰ ገዳዮች ጉዳይ ስለሆነ ማለት ነው። ስለዛ አንተ ራስህን መጠበቅ አለብህ። ገብቶሃል አይደል? ኖ ብራዘር፣ አሁን አንተ ስለ ራስህ ብቻ ተጨነቅ። ስለኔ ምንም ሊያሳስብሽ አይገባኝም። ስለዛ እኔ አያገባኝም ስላንተ። ብቻ ግን ፋይሉ እንዲደርስ አትፈልጋለሁ። ከፈለክ ለምን ምንም ያጥፉ ቀጥታ ነው ይላት ነው። እሺ። እና መረጃውን ሙሉ ፋይል ያዘውን ወይ ፍላሽ ሊሆን ይችላል። በምንድን ነው ያለው? በፍላሽ ነው ያስቀመጥኩት። ያው እኔ ጋር ኮፒ አለ ቤተሰብ። ያው ቀጥታ አሁን ሰጠዋለሁኝ። ፍላሹን በእናንተ ፊት ነው የምሰጠው። ይሄው ከይሄ ፍላሽ ነገ ግን ያው እኛ ተጠያቂ እንዳልሆነን እዚህ በኦዲየንስ ፊት ልንገር። ያው ያያችሁ መረጃውን ወስጃለሁ። ፍላሹ እኔ ጋር ነው ያለው። መረጃው ደርሶኛል። አዎ እንትን ነው ስለ ብዙ ሰዎች እኛ ላይ የሆነ ነገር ልጅቷ ብትሆን ከናንተ ራስ አንወርድም። እኛ እውነት ነው እያያዝን ያለነው ወደ እናንተም ሼር እያደረግን ያለነው። ምናልባትም ማታ ብዙ አደጋዎች ተፈጥረው ሊሆን ይችላል። ቤተሰብ ያልተረዳችሁት አንድ ነገር አለ እዚህ ጋር። እኛ ይሄ ቪዲዮ የምንሰራው ግዴታ በአካል መናገር የለብንም። ምክንያቱም ሎኬሽን ብዙ ቦታ አይገኙም እነሱ። ስለዚህ ይሄ ሚዲያ እስከሆነ ድረስ እነሱ የማያዩበት ምንም አይነት ምክንያት የለም። ስለዚህ እኛ ቪዲዮ ላይ እንደዚህ ሲለቅላችሁ ለእናንተ ብቻ አይደለም። ይሄንን ጉዳይ እና ሃይሚ ስለሚያዩት ይጠነቀቁበታል። በቃ አይምሯችሁን ክፈቱት፣ ተረዱበት። አይ ብዙ ሰው የተረዳው እያሟረትን እንደሆነ ነው የተረዳችሁ። በጣም አይደለም ይሄ በቃ ተጠንቅቋል። ማታ እኔ በጣም ነው ባይገርማችሁ ቴክስት ልኮልኛል። በጣም እንዴት ደስ እንዳለው። ምክንያቱም ይሄ አታረገውም አይባልም። ልጅቷ ደግሞ ሞክራ ነበር፣ እነሱም ደርሰውበታል። ከዛ ራሳቸውን ጠበቁ። እንዳልኩት ደግሞ በቃ የፍቅር ቪዲዮ ስሩልን አልኳቸው። ደስ በሚል ሁኔታ እየተሳሳቁ ነው ቪዲዮ የሰሩት። ምክንያቱም እነሱ እንደዚህ የሆነ ሰዎች መጡ ምናምን ብለው እንደዚህ የሚፈራም ሰው አይደለም ብሩክ በተፈጥሮ ማለት ጀግና ነው። ጀግንነቱን ደግሞ ማስቀጠል የሚችለው እሷን በእጁ ሲያደርግ ነው ቤተሰብ። ስለዚህ ያው ወንድማችን ካሁን በኋላ እሱ ጋር ነው ያለውን ነገር ስለ ደህንነታቸው ብዙ ነገሮች እኛ ፋይል ስናገኝ እነሱ ላይ የሚነሱ ሰዎች ሲኖሩ ቀጥታ ወደ እነሱ። ምክንያቱም እኛ አልቻልንም ቤተሰብ፣ እኛ ለራሳችን መቆም ያልቻልን ሰዎች ለነሱ እንቁም ብንል አንችልም። እሱ ሙሉ ኃይሉ ስላለው እሱ ኃላፊነቱን በኔ ጣለው ብራዘር። ስለዛ እናመሰግናለን ስለመጣሽ። ያው ሃይሚንም ሰላም በልልን። አመሰግናለሁ። መረጃውን ሙሉ ፋይል ነው ያለው። ሙሉ ፋይል አለ። እሺ እናመሰግናለን አባቴ። እና ቤተሰብ ያው ሃይሚ ራሷንም ሰሞኑን እናገኛታለን። በዚህ 3 ቀን 4 ቀን እንገናኛለን። ያሉትን ነገሮች በአካል እናወራለን ብላለች። ይሄ ነገር ደግሞ እናንተም ያው በቪዲዮ የምታዩት ይሆናል። በዚህ ቻናል ነው የሚለቀቀው። እስከዛው ይሄንን ቻናል አሳድጋችሁ ጠብቋት። ምክንያቱም እቺ ትንሽዬ ቻናል እሷ የምትመጣበት የምችለው የሆነ ጭላንጭል ሲሆን ነው አይደል? ጨረቃ ፋሚሊ በነገራችን ላይ እኔ በጣም ነው በቃ ለሰው ልጅ እንዴት መቆም እንዳለበት ገባ ሰውነት ነው ማይበት። ጨረቃዎች በጣም ትለያላችሁ። በጣም ማለት ነው ከምለው በላይ አይታል ስለሷ ሲጨነቁ የሆነ ነገር ሲፈጠር እኛም ከጎናችሁ ነን። ምንም ነገር መጥፎ ነገር ይደርስባታል ብዬ አላስብም። ኃላፊነት አለብኝ ብዬ አስባለሁ። ቡታጀራ እስካለች ድረስ ከዚህ በፊት እንዳሳለፉት አይነት መጥፎ ጊዜ እንዳያሳልፉ ደግሞ ቀን ከሌት እየሰራን ነው በዲኤንኤ ማለት ነው። ይሄ ዲኤንኤ ለነሱ በጣም ጥሩ ነገር ነው። ተረጋጉ። አንዳንድ ሰዎች ደግሞ የታል ዲኤንኤ በቃ እንትን የምትሉ ሰዎች አላችሁ። ዲኤንኤ ዝም ብሎ የሚመጣ ነገር አይደለም፣ ቀላል ነገር አይደለም። ብዙ ነገሮች አሁን ሀገራችን ላይ ተጀምሯል የዲኤንኤ ምርመራና ያ ውጤት እስኪያልቅ ድረስ እየጠበቅን ነው። እናንተም በትዕግስት ጠብቁ። ልክ እንደደረሰ ዲኤንኤው ቀጥታ ለብሩክ በቪዲዮ እናንተም እያያችሁ የልጁን ውጤት እያያችሁ ለብሩክ የምንሰጥ ይሆናል። እስከዛ ግን በሰብር እያደረጋችሁ ብትረጋጉ የተሻለ ነው። በጣም ጥሩ መልእክት ነው ያስተላለፍከው። ይሄ መልእክት ያው ለሁላችሁም በቂ ነው ብዬ ነው ማስበው። ለጥያቄ አይቻዩ ያው እኛም ከናንተ ጋር ሆነን እናንተም ከኛ ጋር ሆናችሁ እያሳለፍናችሁ ያሉት ጥሩ ጊዜዎችም አሉ። በኢንቦክስም ያው ብዙ የተግባባናችሁ ሰዎች አላችሁ። ኮሚኒቲ የገነባን ሰዎች ነን እና እናንተም ከኛ ጋር ሁኑ። ያው ይሄ ደግሞ ቪዲዮ ዛሬ የሰጠነው ፋይሎች በእርግጠኝነት ነው የምላችሁ የሃይሚን ህይወት የሚታደግ ቪዲዮ ነው። ትክክል። የሃይሚን ህይወት በጣም እጅግ በጣም ማለት ነው በቃ አስፈላጊ የሆነ ፋይል ነው የሰጠናቸው እና ይሄ ፋይል ዛሬ ነገ ሊሆን ይችላል። እነሱ ቀጠሯቸው አይታወቅም። ይሄ ነገር ደግሞ እሷ ወደ ህግ ካስተላለፈችው ሲምፕል ነው። በቃ ምንም የሚከብድ ነገር አይኖርም። ህግ ሀፍሶ ነው የሚያስገባቸው። ምክንያቱም በጣም ከባድ እንትን ስለሆነ በነገራችን ላይ የአሁኑ ልጅ ራሱ ህግ የሆኑ ሰዎች ከጀርባው አሉት። ህግ የሆኑ ሰዎች ማለት ነው። በህግ ብትል እንደዚህ ደግሞ ብዙ እንትን ቦዲጋርዶች አሉት። ቤተሰብ በምንም አይነት መልኩ ይሄ ልጅ አውቀዋለሁ። እናንተ ላታውቁ ትችላላችሁ። ምናልባትም ወደ ሚዲያ መጥቶ ያቅም ከዚህ በፊት በእነዚህ አይነት ነገር መጥቶ ያቅም በሌላ ነገር ነው ሊመጣ ይችላል። እንደዚህ ሰውነቱን በማየት ሳይሆን ከሱ ጀርባ ያሉት ሰዎች በጣም ከባድ ናቸው። ከሷ ከሃይሚ አልፎ ለኛም ደህንነት በጣም የሚያስፈልገን ሰው ነውና እንደቀላል አትዩት። ካሁን በኋላ ስለሷ ስለ ሃይሚ ደህንነት ቡታጀራ በምትኖርበት ሰዓት ራሱ ብሩክ ነው ይሄን ነገር እንዲያስተካክል ስለ ደህንነቱ ሴኩሪቲ ሆኖ እንዲያገለግለው የያዘው ሰው ነውና እንደቀላል አትዩት ይሄን ነገር። አሁን ደግሞ እኛ የሰጠነው ያው የጠላቶቿ እና እዩ ያዘጋጃቸው ሰዎች
ፋይል ነው። አንድ ሲኮረክማቸው ሁላቸውም አርፈው የሚቀመጡ ይሆናል እና ይሄን በሰላም ህይወታቸውን የሚቀጥሉ ይሆናል። ስለዛ ያው ሰሞኑን ደግሞ ከሃይሚና ከብሩክ ጋር እዚህ ቤት ውስጥ የምንገናኝ ይሆናል። ቤተሰብ እስከዛው ሰብስክራይብ በማድረግ እንጠብቃቸው። ቤተሰብ ይመቻችሁ። ለዛሬ ይሄ ነበር።